ትዳር ላይ ብዙ ጊዜ ዋናው ነገር አንድ ሰው ወደ ትዳር ለመግባት ምክንያት ወይ ፐርፐዝ መሆን አለበት ብለን እናስበው ወይ ደግሞ ለትዳር ዝግጁ ነኝ ብሎ እንዲያስብ የሚያደርገው ስፔሻሊ ካፕል ከሆኑ ግንኙነት ውስጥ ከሆኑ እንደው ምን ቢያዩት አሁን ብዙ ሰው ሳይንስ አረጋችሁ ትዳር ይላል ምንድነው እንደዚህ ይሄ መንገድ በዚህ ወጡ ይሄን ተማሩ ነው የምትሉት አባትና እናቶቻችን ተምሮ አይደል 40 ዓመት 60 ዓመት የቆዩት ይላሉና አንደኛ እኔ ሰው እንዲያቅም ፈልገው ትውልድ ይለያያል ትናንትና አባቶች የተፈተኑበት ፈተናና ወይም እናቶቻችን ያዩት ቻሌንጅና ያሁኑ አንድ አይደለም በጣም አሁን ግሎባላይዜሽን አለ አንድ መንደር ሆነናል የባህል ልውውጡ አለ እያንዳንዱ ነገር በቃ እጃችን ላይ ነው ያለው ኤክስፖዝድ ነን ለብዙ ነገር በመልካሙም በመጥፎም እና ቻሌንጁም እንደዛ ነው ቻሌንጁ ከትናንትናው የበለጠ በብዙ መንገድ ትዳር የፍቅር ግንኙነት የሚፈተንበት ጊዜ ነው ሶ እኔ አሁን እንደዚህ ስንል በዚህ መንገድ በዛ መንገድ ስንል ትዳር በማስተዋል መመራት ያለበት ነገር ስለሆነ ቤት በጥበብ ይሰራል ስለሚል መጽሐፉ ማለት ነው ጥበብ የጎደለው ቤት ያው ይፈርሳል ስለዚህ ሁሌ ጥበብ ደግሞ የዘመንን ዕውቀት ራሱ ማግኘት ጥበብ ነው ትናንትና በ1960ዎች ውስጥ ሰዎች የተፈተኑበት ፈተናና አሁን ደግሞ ይለያያል ወደፊት ልጆቻችን ደግሞ በጣም ዲፈረንት ነው የሚሆነው ስለዚህ እንደ ጊዜው መሄድ መቻል አለብሽ ህይወትሽን ትዳርሽን ለመታደግ ማለት ነው ስለዚህ ሰዎች ምን አውቀው ይግቡ ሲባል ትዳር ይሄ ሁለንተናዊ ዝግጅት የሚጠይቅ ነገር ነው አሁን አንዳንዴ ሰዎች ምን ይላሉ አንተ በቃ እንዴ ጥሩ ስራ አለ አግባ እንጂ ሚስታምጣ ነው ሚስታምጣ ያ ወይም ደግሞ እኔ የውጭ ምግብ ሰለቸኝ እንደው ሚስት ፈልጉልኝ እስኪ ይላሉ አንቺን የመሰለሽ ውብ ባልታጣለች ኩዮችሽን እንጂ መልኳን ማለት ነው ሶ አንዳንዱ ኪሱን አንዳንዱ መልኩን አንዳንዱ ዕውቀቱን በቃ እሱ ብቻ ለመስፈርቱ ለትዳር በቂ እንደሆነ አድርጎ ያስብና ያገባል ማለት ነው ግን unfortunately በዕውቀትም በመልክም በብዙ ነገር ያነሱ የሚባሉ ሰዎች የተሻለ ትዳር ይዘው ደግሞ እናያለን ምኑ ላይ ነው አየሽ ዲፈረንስ ያመጣው ምንድነው ልዩነቱ ብቲ ትዳር የስነ ልቦና የአካል የስሜት ሬዲነስ ይጠይቃል የመንፈሳዊ ሬዲነስ ይጠይቃል ፕላስ ደግሞ ግለኝነትን መጣልም አለብሽ አሁን ላይ ደግሞ እኔ በ21ኛው ክፍለ ዘመን ሰው እኔ የሚለው ነገር ጥሩ እኮ ነው ሄልዚ በሆነ መንገድ ግን አለፈና ይሄ ኢጎሴንትሪክ ሆነ የሆነ ከራስ በላይ ንፋስ ምንም ወንድሜ ወይ እህቴ እኔ የምፈልገው አይነት ነሰሲቲ ወይም ፍላጎት ያላቸው እስካይመስለን ድረስ ሁሉ ነገር በእኛ ዙሪያ ነው እንትን የምንለው ስለዚህ ሰልፍ ሴንተርድ ስንሆን ሁሉ ለኔ ስንል ትዳር እንዴት ነው ምክንያቱም ሌላ ሰው ነው የምታስገቢ you see በአኗኗር በእድሜ በላይፍ ኤክስፒሪየንስ በትምህርት የተለየ ሰው ነው ስለዚህ ሁለት የተለያዩ ሰዎች በብዙ ነገር ዲፈረንት የሆኑ ሰዎች ሲመጡ ክላሽ መፈጠሩ አይቀርም እሱን በምን አይነት መንገድ ነው ስታስቢ ከባድ እኮ ነው አይደል እንደ አንድ እየወሰኑ እንደ አንድ እያሰቡ thank you አንድ ቤት ላይ መኖር ላይ ባክግራውንድ አይደል እምነት ብልሽ ሲስተምሽ አስተሳሰብ በጣም ከባድ እሱን እንግዲህ ሲመጣ መቼስ በጣም በቃ አልጋ ባልጋ ይሆናል ብሎ ማሰብ አይደለ ስለዚህ ኢሞሽናል ሬዲነስ ይጠይቃል የስሜት ብስለት ይጠይቃል ኢሞሽናል ኢንተለጀንስ ትዳር ይጠይቃል ምክንያቱም ሁሌ የተመቸሽ ነገር አይደለም የምታረጊው ለፓርትነርሽ ማሰብ አለ ያንተ ሐሳብ ከኔ ቀደም ማለት አለ you see ፍላጎትሽን ለማሟላት ብቻ አይደለም የሰውንም ፍላጎት ልታሟይ ነው የምትገቢ ይሄ ሰልፍ ሴንተርድ ሆነሽ የውጭ ምግብ ሰለቸኝ ፋይናንሻሊ በቃ ቤተሰቦቼ የዳህሊስ ስለሆንኩ የቤተሰቦቼን ህይወት ላሳልፍላቸው እስኪ ይለፍልን ይልሻል አንዳንድ ቤተሰብ እስኪ አግቢና አሳልፊልን ብረት መዝጊያ ማለት ምን እንደሆነ ታውቂያለሽ ፋይናንሻሊ ሴኩር የሆነ ገንዘብ ያለው በብዙ ነገር በቃ ፕሮቫይድ ሊያደርግ ሊደጉመን የሚችል ካንቺ አልፎ ቤተሰቦችሽን ከዛም ይኮሩበት የልጄ ባል እየተባለ እንትና እኮ እንደዚህ ነው ትምህርቱ ምናምን ይባላል ኢቭን ሽምግልና ላይ እኔ በዚህ አጋጣሚ እንደው
ከተነሳ ላይ ቀር የሚገርመኝ ነገር ቆንጆ ነው ሽምግልናው። በእርግጥ አንዳንድ ጥያቄ አለኝ እሱ ጋር ግን የሚጠየቅ ጥያቄ ምንድነው በምን ያስተዳድራታል ስራው ምንድነው ነው እሺ ለምን የሚታሰበው ምንድነው ገንዘብ ካለ በቃ ለሴቷ ፍላጎት በቂ ነው አሁን ግን ገንዘብ የሚሸፍነው የተወሰኑ የቁስ ፍላጎትሽን ቆንጆ ቤት ሊያኖርሽ ይችላል ቆንጆ መኪና ልትነጂ ይችላልሽ ቆንጆ ልብስ ልትለብሽ ይችላልሽ ግን የኢሞሽን ደግሞ አለ ስሜት አለ መፈለግ ሴንስ ኦፍ ቢሎንጊንግነስ ወይም የንትና ነኝ እኮ እኔ እኮ ባሌ ይሄ ነው ይወደኛል ኮምፎርት ዞኔ ነው ሴፍ ሄቨኔ ነው እሱ ጋር እኮ ሲሆን በቃ ሀዘኔን እረሳለሁ ደግሞ መባል ይፈልጋል ብዙ ሰው ይሲ ግን ዋና ጥያቄ ብዙ ጊዜ ፎከስ የምትደረገው ፊዚካል ኒድ ብቻ ትዳር እንደዛ አይደለም የስሜትም ጉዳይ አለ ዲዩም ደግሞ ስፒሪቹዋል በነፍስ መጣመር ነው የነፍስ ጥምረት ነው ብዙ ነገሮች ነው አንድ የሚሆነው ሶ እነኚህ ነገሮች እንዳሉ አስበሽ ሰልፍለስ ሆነሽ ይሄ የራስሽን ክብር የምታስጠብቂበት ብቻ ሳይሆን እንደውም ለሌላው ሰው አንተ ትብስ አንቺ ትብሽ አይደለም የሚሉት ለሌላው ሰው የምታስቢበት ስለሆነ በጣም ጠንቀቅ ብለን ለአካል ምንድነው ሬዲነስ ብቻ ሳይሆን 18 አመት ስለሞላኝ ለትዳር ዝግጁ ነኝ ማለት አይደለም በስሜት በስያለሁ ወይ ኮንፍሊክትን በአግባቡ ሃንድል ማድረግ እችላለሁ ወይ ስነ ልቦና ዝግጁ ነኝ ወይ የሌላውን ሰውስ እንዴና ተነምለው እንደውም ተጣልቶ በደንብ አይቶት ቢገቡ ጥሩ ነው ቢያንስ ኮንፍሊክት ሪዞሉሽናቸው ተጣልቶ መታረቅ ጋዝላይት አለ ማለት አንዳንድ ሰው እኮ እውነታውን ሁላ ያስከድሻል አንቺ እኮ ነሽ ባንቺ ምክንያት ነው አንተ እኮ እንደዚህ ባትለይ ኖሮ እንደዚህ አልልም ነበር የተባለ የሆነ ሰዓት ላይ እንትን ትሆኛለሽ አንቺ ራሱ ያንቺ እውነትና የሰውየው እውነት ይምታታብሽና በዛ ሰው እውነት ውስጥ ትኖሪያለሽ በጣም ባይዘይ ትልቅ ነጥብ ነው ያነሳሽው እንዳልሽ ጋዝላይት የሚያደርጉ ወይም ደግሞ ይሄ ማኒፑሌቲቭ የሆነ ቢሄቪየር ያላቸው ሰዎች አሉ አጥፍተው ለምሳሌ አሁን በግንኙነት ላይ በጣም ትልቅ ጥፋት የሚባለው ሁሉ የሚስማማበት ቺቲንግ ቺት አድርገው ቺት ለማድረግ ምክንያቱ አንቺ ነሽ ብለው ኮንፊውዝ የሚያረጉ በጣም በሽተኛ ነው የሚሆኑት ከእንደዚህ አይነት ሰው ጋር የሚኖሩ ሰዎች ምክንያቱም አንቺ አንዳንዴ አንቺ ያመንሽው ነገር እውነት መሆኑን የምታረጋግጪው እኮ የሆነ ሰው ኮንፈርም ሲያደርግልሽ ነው ይሄ ነገር ጥቁር ነው እስቲ ሰው ሁሉ ተሰብስቦ ነጭ ነው ካለሽ እኮ በጣም ከባድ ነው እኔ እንደውም አንዳንዴ ደስ የማይለኝ ነገር ምንድነው ለቺቲንግ ሪዝን ሲሰጡ አንቺ ጸጉርሽ እንደዚህ ሻሻትረሽ እንደዚህ ቅቤ ተቀብተሽ ካልሲ ሶሪ ይሄንን እንግዲህ ስፔሲፊካሊ የተናገረ ሰው ስለሚገኝ ስቲል ስታስ ይባላል አው ለምመሰለሽ ሴቶች እንዲኑን ይያልኩኝ አይደለም ራሳችንን እንጣል ምናምን ይያልኩኝ አይደለም ግን ሪዝን አለ አንዲት ሴት ቅቤ ተቀብታ ሽቲ ለብሳ ስቶኪንጓን አድርጋ ለመጠበቋ ምክንያቱ ቢታወቅ ጥሩ ነው ባይኔ እንደ ሴትም እንደ ባለሙያም ማለት ነው ስለምረዳው እና አንዳንዴ ቪክቲም ብሌሚንግ እንዳይሆን እሷ ምናልባት ቤቷን እየጠበቀች ወጥ እየሰራች ለባሏ ለልጆቿ ለመመገብ ጊዜ አታ ይሆናል ለራሷ እኮ ጊዜ አታውቁ እቺ ሴት ጭራሽ ይቺን ሴት መውቀስ ከዛ በኋላ ደግሞ ቺት ለማድረግ ምክንያት አንቺ ነሽ ብሎ ጣት ሲቀሰር ምንድነው የምታስበው ከዛ ቺት ተደርጎባ ሲመጣ እኔ እኮ ነኝ ራሴን ጥዬ ሽንኩርት እየሸተትኩ እዚህ ጋር የልጄ ቅርሻት እንትን ብሎ ምን ያድርግ ይባላል you see እና ይሄ ጋዝላይት ማድረግ ባንቺ ምክንያት እንደዚህ ሆኜ አንቺ ባሪሽ እንደዚህ ባይሆን ኖሮ አንተ እንደዚህ ባይሆን ኖ እኔ ምንም አይነት ኤክስኪውዝ አይሰራም ለቺቲንግ ምክንያት ሊኖር አይገባም ኦፍ ኮርስ ሰዎች እንዲሄዱ የሚያረጋቸው የየራሳቸው ሪዝን ሊኖራቸው ይችላል ግን ስቲል እኔ ማምነው መማገጥ ምርጫ ቴንክ ዩ ባህሪ ነው ይሄ ማንነት በቃ መርጦት ነው እንጂ ተገዶ አይደለም ከሆነ በኋላ ግን የግድ እንዳልሹ ጀስቲፋይ ማድረግ የሆነ ምክንያት ይደረደራል ማለት ነው ስለዚህ ይሄ በቃ ብናቀው አንዳንዴ እኮ እያንዳንዱ የሚሆኑት ነገሮች ምክንያታቸው ቢጣራ ጥሩ ነው አንዷ ሴት ለምንድነው ሴቶች ከወለደን በኋላ ራሳችንን የምንጥለው ለምንድነው ጸጉሯን ያልተሰራችሁ ለምንድነው ሽቲዋን የለበሰችው ለምንድነው ስቶኪንጓን አድርጋ የጠበቀችው
እንዴ ዲፕሬሽን ይዟት ቢሆንስ ድባቴ ውስጥ ገብታ ከሆነስ ጊዜ አታ ቢሆንስ ረዳታላት በስሜትስ ኢሞሽናል ቢንግ ናት ማለት ኦፍ ኮርስ ወንዱም የራሱ የሚፈልገው ኢሞሽን አለ ምን ያህል ሰፖርት አግኝታለች በህይወቷ ያጋጠማት ስላለው ነገር ጆሮ ሰጥቷታል ይሄ በሴቷ ብቻ አወራው እንጂ በወንዱም በኩል ይሰራል ነው ስለዚህ እያንዳንዱ ነገር ለመሆኑ ቤታችንን ለማፍረስ የምንሄድበትን ርቀት ጀስቲፋይ ከማድረጋችን በፊት ለምን ሆነ ብለን ብንጠይቅ ጥሩ ነው ያው ስላነሳሹ ብዙ ጊዜ ስለምሰማው ነው ልክ ነሽ እንዳልሻው ምናልባት እሷ እንደዛ መልበሷ ኢቭን ስህተት እንኳን ቢሆን የሱን ቺቲንግ ልክ አያረጋው አይደል መጠየቅ እንዳልሽው ሰፖርት ማድረግ መርዳት ጊዜ ካጣሽ ጊዜ እንድታገኝ ማድረጉ የተሻለ ይሆናል ያ ፕላስ ፍቅር እንዴ ሰበብ ነው እንደሚፈልገው ፍቅር እኮ የነፍስ ጥምረት ነው ብዬ ነው ማስበው እኔ ባሌን ስወደው ቆመቱ ስለረዘመ ጸይም ስለሆነ ጥርሱ ስለተደረደረ አይደለም you see እነዚህ ነገሮች እኮ ሊጠፉ ይችላል አታውቅም ነገ ምን እንደሚያጋጥመን ምን ሁሉ ነገር እኮ ወቅት አለው ከዛ በኋላ ደግሞ በምን አይነት ሞመንት ነገሮች ቀይር ብሎ ያ የምታውቀው መልካም ሰው እንዴ መታመም እኮ አለ መጎዳት አለ ሰዎች እኮ ትናንትና ቀጥ ብለው ሲሄዱ የነበሩ አንድ ቅርብ ጊዜ ያየው ነበር he's a fighter ታዋቂ ቦክሰኛ አሁን ፓራላይዝድ ሆኖ በቃ በአግባቡ መሄድ አይችል እጁ አይንቀሳቀስ አይደለም ቦክስ ሊሰነዝር በቃ ከኦርዲነሪ ሰው ራሱ የሚያደርገው ነገር መስራት አይችል ስለዚህ አሁን እንግዲህ ይሄን ሰው ያይታ ያገባችሁ መጀመሪያ ሴትዮ በቃ ሰውነቱ እንደዚህ ሆነ ያገባችሁ ነገር አለቀ በቃ ካለቀ ትሂድ አሁን እኮ ሰው ጀስቲፋይ የሚያደርገው ፍቅር እንዴ የነፍስ ጥምረት ሲሆን ግን ያቺ ነፍስ የት ትቀየራለች ጎበትሽ አደጋ አጋጠመሽ የሆነ በሽታ አጋጠመሽ አንቺ ነሽ you see ሰው እኔ ከሚታየው ነገር በዘለለ ማንነትን ነፍስን አይቶ ቢገባ ጥሩ ነው